ይችላል። አሞራ ይችላል። እኔ አባት አሞራ ይችላል። አሁን አንተ የደለጎበኝ በዚህ ሰዓት መዋጭ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላቸዋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እና መሰግናለሁ። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። ቤተሰቦቼ ምንም አይነት ችግር እንዲነካብኝ እና የሰው ፊት እንዳይብኝ አልፈልግም። ኢትዮጵያ ይህን ቪዲዮ ኮፒ ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባሉ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቶ ካለ ጎጇቸው በችግር ምክንያት ተፈናቅለው የእኛን እርዳታ ይሻል። ሰላም ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው መረጃ ቲክታከር ታኩር ታሪክ ሰራ። ያ ታሪክ ምንድን ነው? በሁለተኛ ደረጃ አቶ ወርቁ አይተነው ሰውን ሁሉ አስደሰተው፣ ሰውን ሁሉ አስደመመው። ያ ያስደመመው ነገር ሰውን ሁሉ ያስደሰተው ነገር ምንድን ነው የሚሉትንና ሌሎች ወቅታዊ የሆኑ አዳዲስ መረጃዎችን ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ፣ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ወደ መረጃው ወስዳችኋለሁ። ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይህን ቪዲዮ ኮፒ ሊንክና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የእኛን እርዳታ ይሻል። እኛም የግዴታችንን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሄደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። አሁን ላይ ሰበር የተባለ ዜና ተሰምቷል። የደግነት ማዕበል በደብረ ብርሃን አቶ ወርቁ አይተነው 15 ሚሊዮን ብርም ለግሰዋል። በደብረ ብርሃን መጠለያ ጣቢያ ለሚገኙ ተፈናቃዮች በቲክቶክ አማካኝነት የሚደረገው የገቢ ማሰባሰቢያ እጅግ አስደናቂ ውጤቶችን እያስመዘገበም ነው። ወገን ለወገን ደራሽ መሆኑን በተግባር እያየንም ነው። ታዋቂው ባለሀብት አቶ ወርቁ አይተነው ለዚህ በጎ ዓላማ 15 ሚሊዮን ብርም ለግሷል። እንዲሁም የንቅናቄ በቲክቶክ የሚመራው ወጣት ታኩር 5 ሚሊዮን ብርም ለመሸለምም ቃል ገብቷል። እርሶም የዚህ ታሪክ አካል ይሁኑ። ህመሜ ቻል አድርገው ያልፋል፣ ፉት ከሀገር ይሰፋል፣ መሽቶ አይቀርምና በላቀና በላቀና ይነጋል። አይዞሽ ሀገሬ እንደ ወሴና የተዘማሬ እና ጋይስ ቪዲዮውን እንዳያችሁት ሰሞኑን ከተለያዩ ቲክቶከሮች ጋር በመሆን ደብረ ብርሃን የሚገኘውን የተፈናቃዮች ካምፕ ለመጎብኘት ሄደን ነበረ። እንዳያችሁት በጣም የሚያሳዝን ሁኔታ ላይ ነው ያሉት እና አግማስ ኢትዮጵያ ከታህሳስ 10 ጀምሮ የገቢ ማሰባሰቢያ ፕሮግራም ላይ ይገኛል። ስለዚህ ሁላችሁም ዛሬ የመጨረሻ ቀን ስለሆነ ላይቭ ላይ እንድትገኙልን እናሳስባለን። በጣም ወዳችኋለሁ። ቴንክ ዩ። ይችላል። አሞራ ይችላል። እኔ አባት አሞራ ይችላል። አሁን አንተ የደለጎበኝ በዚህ ሰዓት መዋጭ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላቸዋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እና መሰግናለሁ። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራሱ አሳቀኝ። ማነው? አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸክሟል።
አረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር ለአግማሽ ኢትዮጵያ ያደረገልን ነገር አስቸኳይ ነው። ሁላችሁም አዳምጡት። በደብረ ብርሃን እንግዲህ ተፈናቅሎ የሚገኙት ወገኖቻችን ከምን ጊዜውም በላይ እንግዲህ በዚህ ሰዓት አስቸኳይ የሆነ የእኛን ድጋፍ ይፈልጋሉ። በደብረ ብርሃን ከተማ እንግዲህ በተፈናቃዩ ካምፕ የሚገኙ ወገኖቻችን በከፍተኛ የሆነ ረሃብና ችግር ውስጥ እያለፉ ይገኛሉ እና እንግዲህ እንደተከታተላችሁት የ19 ዓመቱ ቲክታከር ታኩር ታሪክ ሰርቷል። በደብረ ብርሃን ተፈናቅሎ ላሉ ወገኖቻችን 15 ሚሊዮን እንዲለግስ ያስተባበረው እሱ ነው። በጣም እናመሰግናለን። በሁለተኛ ደረጃ ደግሞ አቶ ወርቁ ባለሀብቱ አቶ ወርቁ አይተነው 15 ሚሊዮን ለተፈናቀሉ ወገኖቻችን ለግሷል። እንግዲህ ፈጣሪ ሀብትን የሚሰጠው ለመለገስ ሰውን እንድንረዳ ሰውን እንድናግዝ ነውና አንተ ኃላፊነትህን ተወጥተሃል። እናመሰግናለን። እግዚአብሔር አምላክ ሀብትህን ያብዛልን፣ ረጅም ዕድሜ እንዲሰጥ እንለምናለን ማለት ነው። በመጨረሻ ይህ የ19 ዓመት ወጣት ቲክታከር ታኩር በጣም የሚገርም ስራ ነው የሰራው። እንግዲህ መልካም ስራ ስለሰራ አንደኛ ባለሀብቱ አቶ ወርቁ አይተነው የ5 ሚሊዮን መኪና ሸልመዋል፣ ይገባዋል። ሌላኛው ደግሞ እንግዲህ ይህ ህፃን የማይጠበቅ ስራ ከሱ የማይጠበቅ ስራ ታሪክ ነው የሰራውና ረጅም እድሜ እንዲሰጥልን እንለምናለን። በርታ አይዞህ እንላለን። ሌላው በህፃስ ከተማ ያሉ ወገኖቻችን አሁንም እየተራቡ ይገኛሉ፣ አሁንም እየተጠሙ ይገኛሉ። ሁላችንም መድረስ አለብን። ሁላችንም የምንችለውን ነገር ሁሉ እንድናደርግ አሳስባለሁ። እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።